ቢሆንም ግን በየትኛውም ሰዓት ላይ ክፉ ነገር ልንሰማ እንችላለን በጭራሽ ሊሆን አይችልም እንዴት እሱ ልትወስን ቻልክ የሰውን ሳይሆን የፈጣሪን ተአምር ጠብቃለሁ አዎ ፈጣሪ እቺ ልጅ ለዚህ ስቃይ የዳረጓትን በሙሉ በቁማቸው ይቀጣቸዋል አዎ ከተሰፈረላቸው ቅጣት በየትኛውም መንገድ አያመልጡ የሰውን ሳይሆን የፈጣሪን ተአምር ጠብቃለሁ አዎ ፈጣሪ እቺ ልጅ ለዚህ ስቃይ የዳረጓትን በሙሉ በቁማቸው ይቀጣቸዋል እኔና አንቺ ሁለት ጠላቶች አሉብን ማንና ማ ከሰውዬሽና ከፖሊሶች ሉሊት እኔና አንቺ እነዛ ሰዎች አይኑስ ገብተናል ስለዚህ ከነሱ አይን መሰወር ግዴታ አለብን ይያልኩሽ ነው ሰውየው ጠላቴ ሊሆን ይችላል ፖሊሶቹ ግን እንዴት ነው ጠላቴ የሚሆኑ አንቺ አትሰሚም እንዴ ዳዊት ላይ ተኩስኩት እኔ መሆኔ እንዳትረሽ ደግሞ አንድ እውነት ልንገርሽ ሰውዬሽ ወደዚያ ሲያሯሩጥሽ የፖሊሶች አይን ውስጥ እንገባለን ላንተ ድብብቆሹ ያዋጣ ይሆናል ለኔ ግን ምንም ለውጥ የለውም ከሞገስ ሳምልጥ አንተ እጅ ላይ ነው የወደኩት ሉሊት ያ ሰውዬ ሊደፍርሽ ይችል ነበር ምናልባትም ደግሞ ሊገልሽ እኔ ቢያንስ ሁለቱንም አላደረኩም በዚህ ደግሞ ልታመሰግኝኝ ነው የሚገባው አሁን ያልካቸውን ነገሮች ወደፊት እንደማታረጋቸው በምን ላረጋግጥ እችላለሁ አሁን ደና መሆንሽን ብቻ አስቢ የወደፊቱ ደግሞ ባንቺ መታዘዝና አለመታዘዝ ይወሰናል ማለት ነው ማለት የምልሽን እሺ ብለሽ ማትንቀሳቀሽ ከሆነ የፈራሻቸው ሁለቱንም ነገሮች አደርጋለሁ ምን ሁለቱንም አዎ ሁለቱንም ልገልሽም ልደሰትብሽም እችላለሁ አማርኛ ይግልጽ ነው አይደል ሉሊትን ከታገተችበት ቦታ አዳናት የወሰዳት ሰውዬ ሉሊትን በማገት ጭራሽ ሊወስድለት ከፈለገው ሰው አላማ ጎን ጭራሽ ራሱ ልጅቷ ሊደፍራት ፈልጎ ነበር ካገታት በኋላ በዚህ ቅጽበት እንግዲህ ባንቴሮ ሰውየውን በጣም ተናዶበት ስለነበር እንደምናስታውሰው እዚህ ቀደም ባንቴሮን ገሎት ነበር ባንቴሮ ግን በጣም ብዙ የወንጀል ሪከርድ ያሉበት አይነት ሰው ነው እንግዲህ ቁማር ምናምን ያውቃልና ሰውየው ከኋላ መጥቶ በከረባት ነበር ያነቀው ጊዜ የሞተ መስሎ አንገቱን በመድፋት አይኑ ራሱ ግልብጥ ብሎ ሁላችንም እንደሞተ ባንቴሮ ሞተ ሮዛ በመጨረሻም አስገደለችው ብለን አምነን ተቀብለን እያለ እንዳለችውም ሰውየው የድመት ነፍስ ነው ያለው ይነሳል እያለች ነበር ሮዛ ሰውየው ገድያዋለሁ ባለው በቀጣይ ቀን ባንቴሮ ድንገት ተከስቷል እና እንግዲህ በፊት ቤት እያለ ልጅቷን በጣም ይወዳት ነበር ሮዛን ማለት ነው ማለት ትንሿን ሙሽራ ነው የሚወዳት ሮዛ የድሮ ሚስቱ ናት ስለዚህ ሉሊትን ግን ይወዳት ነበር ሮዛ ደግሞ ሉሊትን እንዲጎዳት በተደጋጋሚ ቁልፍ በመስጠት መኝታ ቤቷን ከፍቶ እንዲገባ ስታደርግ ነበር እንግዲህ ምንድነው አንዳንድ ሰው ይቀየራል ሰው አይቀየርም አይባልም የሆነ ሰዓት ይቀየራልና ባንቴሮ እንኳን ተቀይሮ እንግዲህ አባለቂ ሰውዬ የነበረ ሰው ተቀይሮ ይችን ህፃን ልጅ እንግዲህ ከዛ ከማይረባ ጭራቅ ሰውዬ አድኗታል ማለት ነው ሰውዬው ጭራሹ ሊደፍራት ሁሉ ነበረ ያው ታውቃላችሁ ለሚወስድለት ሰው እንኳን ታማኝ አልሆነም እና ከዛ ነበረ በሌሊት እንግዲህ ባንቴሮ ሰውየውን ይከታተለው ነበር እዚህ ቀደም እንደነገርኳችሁ አንቆ ሊገለው ስለነበረ እንደ ጥላ በሄደበት በወጣበት ሁሉ ይከተለው ነበር እናም ሉሊትንም ሮዛ ሳልፋ ስትሰጠው ሁሉ ያውቅ ነበር መዳረሻውን እየተከታተለ ከደረሰበት በኋላ ሌሊት ላይ ነበር ሰውየው ሮዛን ትንሿን ሙሽራ ሉሊትን ሊደፍራት ሲል ከኋላ መጥቶ እንግዲህ ባጠና ቅንጭላቱን ብሎ ይጥለዋል ሰውየው ራሱን ስቶ ሲወድቅለት ነበር ሉሊትን ይዞ ያመለጠው እና ሉሊት በጣም ታማለች ደክማለች በራብ በችግር ምክንያቱም ደግሞ ባንቴሮ በፖሊስ እየተፈለገ ነው እዚህ ቀደም ዴቪድ ሊገለው በመሞከረ ጊዜ በዛ ምክንያት አሁን ላይ በፖሊስ እየተፈለገ ስለሆነ በነፃነት የትኛውን ቦታ መገኘት አይችልም ትንሿ ሙሽራ ደግሞ ሉሊት ምግብና ውሃ ያስፈልጋታል ለማን እንደሚሰጣት ግራ ገብቶት ከሱ ጋር ነው ያለችው እንደምታዩት በጣም ታማጣው ልጋ ነው ያለችው አይረዳት ነገር እሱ ራሱ ተፈላጊ ነው
እና እንግዲህ እሷን ከሱ ከነጠለቀ በኋላ ግን እሷ ያው ከአንደኛው አውሬ ወደ አንደኛው አውሬ ነው እንጂ ተቀያየርኩትኝ የስም ለውጥ ነው እንጂ ያደረኩት ምንም አይነት ልዩነት የላቸውም እያለች ነበረ። ባንቴሮ ግን ከድሮ ጸባዩ ተቀይሯል። ነገር ግን አንድ መደራደሪያ ሮዛ አቅርባለታለች። ሉሊት እንዳልሞተች አግቷት የነበረው ሰውዬ ሞገስ ደውሎ ሉሊት አምልጣ መታለች፣ ባንቴሮ ከኔ ያስመልጧታል፣ ስለዚህ ትዳርሽ ቤትሽ አለቀልሽ፣ የሰራሽው ስራ ሁሉ ይጋለጣል ብሎ ሲላት ባንቴሮ እጅ ላይ ሉሊት እንዳለች ስላወቀች ከባንቴሮ ጋር ሮዛ እየተደራደረች ትገኛለች። እሱም ደግሞ ምንድነው ሉሊትን ካስወገድክልኝ ዴቭን ፈትቼ በቅርብ ቀን ካንተ ጋር ሆናለሁ። እኔን ታውቃለህ፣ በጣም ተወደኝ ነበር። ድሮ በፍቅርና በትዳር አብረው ሲኖሩ ሳለ ያደርጉት የነበረውን ነገር በማስታወስ እሷን እንዲመኛትና ይችኛዋን ልጅቷን ገሎ እንደሚፈልገው ማለት እንዴት ነው እንዲናፍቃትና ተፋታ እንድትመጣ እንዲመኝ እንዲፈልግ ከልቡ እንዲፈልግ ውስጡን ታነሳሳለች። ምክንያቱም አውቃ ነው የምትለው። ምክንያቱም ሉሊትን ገደለ ማለት ወንጀለኛ ሆኖ እስር ቤት እንደሚገባ ግልጽ ነው። ነገር ግን እሷ በራሷ እያማለለችው እንደ ድሮ ሚስት እሆናለሁ፣ ዴቭን ፈትቼ ካንተ ጋር እሆናለሁ ያለች ሰውየውን እያስቀናችው ይገኛል። እሱ ደግሞ አውቆ የሆነ የምሩን አላውቅም፣ አታስቢ፣ ከዚህ በኋላ የሉሊትን ነገር ለእኔ ጣዩ፣ አንቺ ብቻ ዴቭን ለመፍታት ሞክር እንጂ ከዚህ በኋላ ሉሊት የምትባል ልጅ እዛ ቤት ተመልሳ አትመጣም። አንቺ ስለፈለግሽ ብቻ እንጂ ምገልልሽ። ሲጀመር ሉሊት እዛ ቤት መታ ዴቭና ሉሊት ተዋደዱ አልተዋደዱ ላንቺ ምንም አይሰራልሽም። ምክንያቱም አንቺ መጀመሪያም ዴቭን ለገንዘብ ብለሽ ልትፈነግዩ ነበር። ስለዚህ ሉሊት እንቅፋት ልትሆንብሽ አትችልም። በዚህ መልኩ እንዳልሽው ፍቺውና እኔ ሚስጥርሽ እንደብቅልሻለሁ እያላት ነው። እሷ ግን ሀሳቧ እንደዛ አይደለም። ሮዛ ማለት በጣም ቆንጆ መልክ ያላት ግን ሰይጣን ያላት ተግባሯ። ምክንያቱም ደግሞ በቃ ክፋት የስራዋ ነው። ሉሊት ምን አርጋት? ምንም አርጋት አይደለም። በጣም ብዙ ችግሮችን አድርሳባታለች። ምንም አድርጋት ሳይሆን እንዲሁ የክፋት አባት ስለሆነች ነው። የሚገርመው ነገር ሉሊት ከጠፋች በኋላ ዴቭ አሁን ላይ ሉሊት በመጥፋቱ አንቺን እጠረጥርሻለሁ እያላት ነው። ምክንያቱም ደግሞ እሷን በጣም ስለምትጠያት እዚህ ነገር ላይ እጅ ሊኖር ይችላል። እዚህ ቀደምን ብዙ ጊዜ ስትጎጃት ነበረ፣ ብዙ ነገር አድርገሻት ነበረ። አሁን ላይ ከመጥፋቷ ጀርባ እጅሽ ያለበት ይመስለኛል። እሷ ከጠፋች ቀንና ከመጥፋቷ ከትንሽ ቀን በፊት የተለየ ባህሪ እያየሁብሽ ነበር እያለ እንግዲህ ዴቭ ሮዛን እየተጠራጠራት ነው። በዛ ላይ ደግሞ የሆነ ቀን ባንቴሮ ደውሎ ለዴቭ ዛሬ ብታገኘኝ ብዙ የሮዛን ሚስጥሮችና ማንነት እነግርሃለሁ ብሎት ነበረ። ከዛ በኋላ ዴቭ ግን ሮዛ ምንም እየተመቸችው አይደለም፣ ብዙም ደስተኛ አይደለም በሮዛ። እየተከታተላትን በሚመስል መልኩ ነው የሚያያት። ነገር ግን ሮዛ አሁንም ጻድቅ እየተጫወተች ትገኛለች። ምንም ጥፋት እንዳላጠፋችና ንጹህ ሰው እንደሆነች እያስመሰለች ነው። ጭራሽ ሉሊትን እሷ እንደዚህ ካደረገቻት በኋላ እሱ እንኳን ቶሎ እንዳይፈልጋት ትምህርት ቤት ናት እዚህ ናት እያለች ስታዘናጋ ነበረ። ከክፋት ውጭ ሉሊት ምንም አርጋት ሳይሆን የጥላቻ ጥግ ነው። ምንም ቅናትም አይደለም ይሄ። እና እንግዲህ በእሷ ቤት እሷ በልጥ ሆና ባንቴሮን እስር ቤት ልታስገባ ሉሊትን እንዲገላት ትነግረዋለች። ሉሊትን ከገደልላት እስከ ዘላለሙ የእሱ ሚስቱና ዴቭን ፈታ ከሱ ጋር እንደምትሆን ትነግረዋለች። ይህኛው ግን ባንቴሮ ግን የሆነ ወጥመድ ያዘጋጀላት ይመስለኛል። ምክንያቱም ሮዛን ሊበቀላት ይፈልጋል። ሮዛ ክፉ ሴት ስለሆነች ብዙ ጊዜ ስለገደለችው አሁን ላይ ሊበቀላት ይፈልጋል እና ሉሊትን ደብቆ ገድያታለሁ አታስቢ ብሎ እሷን የሆነ የማትወጣበት ወንጀል ውስጥ ሊያስገባት ይመስለኛል። በጣም ነው የሚጠላት፣ እንኳን ሊናፍቃት ቀርቶ። እሷ ግን እሷን እያማለለችው ትገኛለች። እሱም ደግሞ ሆን ብላ ወንጀል እንዲሰራ ነው። አንዳንዴ ምንድነው ሴት የላከው ሞት አይፈራም ይባላል አይደለም? ልክ እንደዛ አይነት ነገር ነው እያደረገች ያለችው። ባንቴሮ ግን ነቃ ያለ ይመስለኛል። ጠንቅቆ ያውቃል። እሱ እቺን ሕፃን ልጅ ቢገል ዋጋው ምን እንደሆነ ያውቀዋል። እንኳን አይደለም ከሮዛ ጋር በደስታ ትዳር መስርቶ ሊኖር ቀርቶ ምድር ላይ እንኳን በሰላም መኖር እንደማይችላት ያውቃልና እርግጠኛ ነኝ ሆን ብሎ የሆነ ወጥመድ ውስጥ ሊያስገባ ስለፈለገ
እሺ በሀሳብሽ ተስማምቻለሁ እያለት ነው። በቀጣይ ክፍል በክፍል 15 ይህን ነገር ይፈጽመው ይሆን ወይስ ለሮዛ ሌላ ወጥመድ አዘጋጅቶላት ይሆን? አብረን የምናይ ይሆናል። የኔ ተወዳጆች እስከዛው ድረስ ቸር ቆዩልኝ።